በአሁኑ ሰዓት ከባድ የተባለ የእሳት አደጋ ተከስቷል። በምስራቅ አርሲ ሀገረ ስብከት ሽርካ ወረዳ በታጠቁ ወንጀለኛ ቡድኖች በግፍ የተገደሉ ኦርቶዶክሳውያን ቤተሰቦችን አጽናንተዋል። አርሲ ላይ እንደ በግ ያረዳችኋቸውን ኦርቶዶክሳውያን አረሳናቸው። በሐሺሽ ንግድ ውስጥ የተሰማሩ የፕሮቴስታንት ነቢያቶች እንዳሉ ያውቃሉ? ፕሮፌት ገቢ ጉተማም እንደምትመለከቱት ለነዚህ እናቶችና ለአቅመ ደካሞች ቤቱን ሰርተው አስረክበዋል። በአደንዛዥ እጽ የሰበሰበውን ገንዘብ መኒ ላውንደሪ የሚያደርግበት አደንዛዥ እጹንም የሚደብቅበት ለእርሱ ታማኝ የሚሆኑ ወታደሮች ሊያደርጋቸው በድህነታቸው ተጠቅሞ የሱ መገልገያ ባሪያ ልጆቻቸው የሚወልዷቸውን የሱ ወታደሮች ሊያደርጉ ሚስቶቻቸውን የአደንዛዥ እጽ ማከፋፈያው አካል ሊያደርጋቸው ነው ይህን ያደረገው። ሰላም ቤተሰብ እንደወቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንደተለመደው በአዲስ አበባ እንግዲህ እሳት ተነስቷል። ያም እሳት እንግዲህ ብዙ ሱቆችን አቃጥሏል። እንደዚሁም ደግሞ በእሳቱ የተነሳ ባቡርም እንግዲህ ወደ 3 ሰዎችን እንደገጨ የሰማን ነው የምንገኘው። እሱን ማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ እንግዲህ አርሲ ላይ በኦርቶዶክሳውያን እንግዲህ ሲተባበሩ የነበሩ ወደ ኦርቶዶክሳውያን አልሞቱም እያሉ የነበሩ እነ አቶ ኢብራሂም ከድር እና ሌሎችም ጨምሮ እንግዲህ ከሊቀ ጳጳሱ ጋራ ተወያይተዋል። ምን ተፈጠረ የሚለው ነገር ማስመለከታችሁ ነው የሚሆነው። እንደዚሁም ደግሞ በሐሺሽ ንግድ ውስጥ የተሰማሩ ፓስተሮች እንዳሉ የሰማን ነው የምንገኘው። እንመለከታለን። ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድን ነው የማታደርጉት? አሁን ማርኩ። መጀመሪያ ከእሳቱ ጉዳይ እንጀምርና ያው አዲስ አበባ ላይ እንግዲህ ሳምንት የተለመደ ነው አሁን ላይና በየቀኑ ወይ ደግሞ በሳምንቱ 2 ጊዜ እሳት ይነሳል። በተለይ ወደ መርካቶ ሱቆች ላይ ነው የሚነሳው ብዙ ጊዜና ምን እንደሆነ ጋር የገባን ነው የሚገኘው። እስቲ ጉዳዩን ሰምተን እንመለስና ምን ተፈጠረ አሁን ላይ የሚለው ነገር የማስደምጣችሁ ነው። በአሁኑ ሰዓት ከባድ የተባለ የእሳት አደጋ ተከስቷል። ዛሬ ጥር 19 ምሽት 3 ሰዓት ከ20 አካባቢ በአዲስ አበባ መሪ ተብሎ በሚጠራው አካባቢ ከ40-60 ኮንዶሚኒየሞቹ ከፍ ብሎ በሚገኝ ስፍራ ከፍተኛ የተባለ እሳት አደጋ ተነስቷል። እሳቱ በከፍተኛ ሁኔታ እየተቀጣጠለ መሆኑ የተገለጸ ሲሆን በአቅራቢያ ወደሚገኙ መኖሪያ ቤቶችና ንብረት ላይ ጉዳት እንዳያደርስ ርብርብ እየተደረገም ይገኛል። የእሳቱን ስርጭት ለመቆጣጠር የአዲስ አበባ እሳትና ድንገተኛ ስጋት ስራ አመራር ኮሚሽን ሰራተኞችና ተሽከርካሪዎች በስፍራው ተሰማርተው ርብርብ እያደረጉም ይገኛሉ። አያት 40-60 መሪ 40-60 ፖሊስ እያባረራቸው ነው። አየው ሰው ተቆጣጥሮታል። አሁን አሪፍ ነው በጣም መሪ 40-60 እዛኛው ቤት ጋር በጣም ይወርድ። እየሰማሽ ነው? እስቲ ላኪ ላስገባሽ አንቺ። እንደምትመለከቱት እንግዲህ ይሄ እሳት አያት መሪ 40-60 ኮንዶሚኒየም በሚባልበት የምታውቁ ከሆነ እዛ አካባቢ ተፈጠረውና አሁን ላይ እንግዲህ ቆሟል። እሳቱ በእሳት አደጋዎች መጥቶ አቁሞታል። እንግዲህ የሚያሳዝነው ነገር ኦልሞስት 13 ሱቆችን እሳቱን ነክቶ ዱቄት አድርጎ አውድሟል ሙሉ በሙሉ። ከዛ ውጪ ደግሞ እንግዲህ በዚሁ ግርግር የተነሳ ባቡር ራሱ 3 ሰዎችን ገጭቷል የሚባል መረጃዎችም እየወጡ ይገኛሉና በጣም ነው የሚያሳዝነው። አዲስ አበባ ውስጥ በጣም በተደጋጋሚ እሳት የተነሳ በጣም በተደጋጋሚ ድሮ ከምንሰማቸው በላይ በተለይ ይሄ ዓመት ከገባ እሳት ያልተነሳበት ቦታ አለ ብዬ አላስብም። እና ኢቭን እናስታውሳለን አንድ ቤተክርስቲያን ሙሉ ከታቦት ውጪ ምንም ሳይቀር ዱቄት እንዳደረገና ምን እንደሆነ አናቅም። በተለይ በገበያ አካባቢ ላይ እሳት ይነሳል። መርካቶ ላይ ያልተለመደ እሳት በየጊዜው ይነሳል። እዚህም እንደምትመለከቱት ነውና ይሄ ጉዳይ እንግዲህ ብዙዎችን እያነጋገረ ይገኛል። እናንተ በዚህ ደግሞ ታስባላችሁ? እሳቱ ዝም ብሎ ነው የሚነሳው? ምንድነው ጉዳዩ የሚለው ነገር ኮሜንት ላይ ያስቀምጡልን። እግዚአብሔር አምላካችን እንግዲህ ከእንደዚህ ድንገተኛ አደጋ ይጠብቀን ማለት ፈልጋለሁ። ቀጣይ የምንመለከተው እንግዲህ ወደ አርሲ ጉዳይ ስንሄድ አርሲ ላይ እንግዲህ እነዚህ እንደምትመለከቷቸው እነ አቶ ኢብራሂም ከድር ይባላሉ። የአርሲ ባለስልጣናት ናቸውና ኦርቶዶክሲያን ሲሞቱ ማንም አልሞተም ብሎ የካዱ ናቸው። ነገራችን ላይ አቶ ኢብራሂም ከድር በተለይ በራሱ አንደበት ማንም አልሞተም አንድም ሰው አልሞተም ብሎ የካደ ሰው ከሊቀ ጳጳሱ ጋር ሲወያይ ነው የምንገኘውና እስቲ እንመልከትና አነጋግረንበታለን። በዛሬ ቀን ጥር 19 ቀን 2018 ዓ.ም በምስራቅ አርሲ ሀገረ ስብከት በሽርካ ወረዳ በወንጀለኛ ታጣቂ ቡድን ህይወታቸውን ላጡ ኦርቶዶክሳውያን ቤተሰቦች
የገንዘብና የቁሳቁስ ድጋፍ ተደርገዋል። ብፁዕ አቡነ ኤልሳ የሶማሌ የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ በምስራቅ አርሲ ሀገረ ስብከት ሽርካ ወረዳ በታጠቁ ወንጀለኛ ቡድኖች በግፍ የተገደሉ ኦርቶዶክሳውያን ቤተሰቦችን አጽናንተዋል። ብፁዕነታቸው አቶ ቴዎድሮስ ሽፈራው በተባሉ ኦርቶዶክሳዊ ምዕመን ወጪ 1 ሚሊዮን ብርና 100 ፍራሾች ለተጎጂ እንዲከፋፈል አድርገዋል። ብፁዕ አቡነ ኤልሳ የምዕመናን ደህንነት እንዲጠበቅ ከሚመለከታቸው የዞኑ ከፍተኛ የስራ ኃላፊዎች ጋር የተወያዩ ሲሆን በቀጣይም ኦርቶዶክሳውያንን የማጽናናትና የመደገፍ ተግባር ተጠናክሮ እንደሚቀጥል ገልጸዋል። በጣም ነው የሚያሳዝነው። እንግዲህ በዚህ መወያየታችሁ ጳጳሱ በዚህ መንገድ አንድ እርምጃ መራመዱ ደስ የሚል ነው። በጣም ነው የምናመሰግነው። ነገር ግን እነዚህ እናቶ ኢብራሂም ከድር ማለት እኮ ሰው እየሞተ ኦልሞስት ከ50 በላይ ሰው ሞቶ ቤተክርስቲያን ሰው ሞቶብኛል ብላ ኦኬ ሚዲያ ላይ ብዙ የዘገበ ቻሌንጅ ነው፣ ብዙ እያወራበት እነ ኢብራሂም ከድር ኧረ ማንም አልሞትም እኛ ጋር ሰላም ነው ሁሉም ነገር እያሉ ኑ ጎብኙን እያሉ የነበሩ ሰዎች ናቸው። ኦኬ እነሱ ሁለት ካህን አስቀምጠው በመቶ ሺህ የሚቆጠር ምንድነው በሺዎች የሚቆጠሩ ሙስሊሞችን ስብሰባ ጠርተው እያወያዩ ይሄው ሰላም ነው እያሉ የነበሩ ሰዎች ናቸው። ድሮ የቆየ ፎቶ እያወጡ ይሄው ሰላም ነው እኛ ጋር ያሉ የነበሩ ሰዎች ናቸው። ኦኬ ሞታችንን ያላመኑ ሰዎች ናቸው እናቶ ኢብራሂም ከድር። አሁን ደግሞ መጥተው አይ ሞታችኋል እኮ ማለት በጣም ነው የሚያሳዝነው። ኦኬ ትናንት ካላችሁትን ዛሬ ደግሞ ማመናችሁ እሺ ይሁን ችግር የለውም ታዝበን እናልፋለን። ታጣቂ የተባለው ማን እንደሆነ ከዚህ አልተገለጸም። ታጣቂ ነው የሚባለው። ብዙ ጊዜ ኢትዮጵያ ውስጥ የሆነ ሰው ከሞተ ታጣቂ ነው የሚባለው። የሆነ ሰው ይሞታል ታጣቂ፣ ኦርቶዶክሲያን ይጨፈጨፋሉ ታጣቂ ነው የሚባለው። ታጣቂው ማን ነው? እግዚአብሔር ይወቀው። ስም የለውም ታጣቂ፣ ስም የለሽ ታጣቂ፣ ፈቃድ ያለው ታጣቂ ገለው ጨፍጭፎ መጨረሻ ላይ ታጣቂ ይባላል። ምን እንደሚባል ራሱ እግዚአብሔር ይወቀውና ለማንኛውም እስኪ እናንተ በዚህ ወደ ሐሳባችሁን አስቀምጡበት። እታችንን እንስማና ወደ ቀጣዩ ቪዲዮ እንሂድ። አርሲ ላይ እንደበግ ያረዳችኋቸውን ኦርቶዶክሳውያን አረሳናቸው። እጅና እግራቸውን እየቆረጣችሁ ስራ እንዳይሰሩ ኦርቶዶክሳውያን ሰርተው እንኳን እንዳይበሉ እጃቸውን እግራቸውን እየቆረጣችሁ ጠላችኋቸው ሄዳችሁትን አረሳ ነው። ሻሸመኔ ላይ ያ ሁሉ ህዝብ ያ ሁሉ ኦርቶዶክሳዊ የተገደለውን ደማቸውን ያፈሰሳችሁትን እናንተ ወንበራችሁን ለመቆናጠጥ ስትሉ ያ ሁሉ ያፈሰሳችሁትን ደም አረሳ ነው። መራዊ ላይ የገደላችሁት ህዝብ፣ ቂልጦ ማርያምን እንድትቃጠል ያደረጋችሁ፣ ቅበት ላይ ኦርቶዶክሳውያን እንዲሰደዱ ይሄ ሁሉ አሻጥርና ሴራ በየክልሉ ኦርቶዶክሳውያን ማህተብ አንገታቸው ላይ ስላለ ብቻ የተገደሉት እያንዳንዱ ነገር አረሳ ነው። በነገራችን ላይ ዝም አልን ማለት ረሳ ነው ማለት አይደለም። ይሄ መቼም ቢሆን የማይረሳ በደም የተጻፈ የናንተ ምን ተብሎ የሚነገር ታሪክ ነው። ትውልድ ሁሉ እንዲያውቀው ነው የምናደርገው። ቅዱስ ሲኖዶሱን ለመከፋፈል የሄዳችሁበት ርቀት፣ ኦርቶዶክሳዊው ምእመን በዘር እንዲከፋፈል፣ ቅድስት ቤተክርስቲያን አንዲት ናት ብለን አምነን እየኖርን የነበርን ኦርቶዶክሳውያን የትግራይ የምናምን የኦሮሞ እያላችሁ እየከፋፈላችሁ ምእመኑ እዚህ ደረጃ እንዲደርስ ያደረጋችሁትን መቼም ነው ማንረሳው። የተቀመጣችሁበት ወንበር ስር የንጹሃን የምእመናን ደም አለ። እነሱ ሬሳ ላይ ነው የተቀመጣችሁት። አሁንም ቢሆን ቅዱስ ፓትርያርኩን ለመፈንቀልና ወንበሩን ለመቆናጠጥ የምታደርጉትን ሽኩቻ ጠንቅቀን ነው የምናውቀው። ሰው ዝም አለ ማለት አያውቅም ወይም ደግሞ አልገባውም ማለት አይደለም። እግዚአብሔር አምላክ በዙፋኑ ላይ ያለ ይፈርዳል። ታችን እግዚአብሔር ይስጥልን። ከእንግዲህ ካሁን በኋላ ብዙ ነገር እንደምንሰማ ተስፋ አደርጋለሁ። ከብዙ አባታችን ጋር ተያይዘው ዛሬ እንግዲህ ለታቸውን የሚባል ነገር እየወጣ ይገኛል። 84ኛ ዓመታቸውና እግዚአብሔር አምላካችን ምን ጨምሮ ይስጣቸው። እንግዲህ አሁንም ቢሆን አልረሳነውም ነው። ኦኬ ማንም ታሪክ የመዘገበው ነገር ነው። ኦኬ በጥቁር ቀለም ጽፎ ያለፈው ነገር ነውና ኤኒዌይስ የኦርቶዶክሳውያን እንግዲህ የሞትን ደማቸውን ደመሰማታቸው ይቀበልላቸው፣ ያሉትንም እንግዲህ ያጽናናቸው ትፈልጋለሁ። ቀጣይ የምንመለከተው እንግዲህ የፓስተሮቹ ጉዳይ ነውና ፓስተሮቹ ፈልቶባቸዋል። ትዝታው እንግዲህ ወደ ጎጃም ወደ ጎንደር መጣለው ያለ ይገኛልና ማታ ላይ አንድ ቪዲዮ መሳላችሁ የሚሆነው በሱ ጉዳይ ላይ። አሁን የምንመለከተው ግን አንድ ብሩክ ኒውስ የሰራው ቪዲዮ አለ። ያው የኛ ቲክቶከሮች ችግሩ ገንዘብ ከተከፈላቸው አያጣሩም መስራት ነው ችግራቸውና በሱ ጉዳይ ላይ እንግዲህ ወንድማችን አቤል አቡና መለሰበት አለ። እሱ ብቻ አይደለም እንግዲህ በአሺሽ ምርት ላይ ወይ ደግሞ በአሺሽ ንግድ ላይ የተሰማሩ ፓስተሮችም እንዳሉ የሰማን ነው የምንገኘውና ስንመልከት በአሺሽ ንግድ ውስጥ የተሰማሩ የፕሮቴስታንት ነቢያቶች እንዳሉ ያውቃሉ። እኔ አላልኩም፣ የራሳቸውን እኚህን ቄስ ትሰሟቸዋላችሁ። ግን ሁላችሁም ይህንን ቪዲዮ ደግሞ እንዳያስጠፉት በቻላችሁት መጠን ሼር አድርጉት፣ ሪፖስት አድርጉት፣ በደንብ ኮፒ ሊንክ አድርጉት። ሙሉ ቪዲዮን ጨርሳችሁ ስሙት። በነገራችን ላይ አሺሽ እንደሚነግዱ ታውቃለህ። እኛ ነቢያት
እንዴት ማለት ነው? ሐሺሽ ነግዳለሁ እዚህ ኢትዮጵያ ውስጥ በማስረጃ ድረስ እኔ ጋር የመጣ ማለት ነው። ጦር መሳሪያ ንግድ እንደሱ ነው። አንዴ እኛ ያሳደግነው ልጅ ደህንነት አባል የነበረ እንትን ላይ ሞቷል። መሳሪያ እዚህ ላይ በምንድነው የኢኮኖሚክ ኢንቴሊጀንስ የሚባል አለ እና እስከ ማስገደል ድረስ ይሄዳሉ እኮ። ኢኮኖሚውን እንትን ካልክ እዛ ውስጥ ብዙ ባለስልጣናትም ስላሉ አገር የሚሸጥ ባለስልጣን አለ አይደል እንዴ? ቆይ ሌላም አለ ስላችሁ በዚህ ቢያበቃ መልካም ነበር። የሚገርማችሁ በየቸርቾቻቸው ውስጥ ጌታን ተቀብለዋል እየተባሉ በየዕለቱ አዳዲስ ሰዎች እንዲመጡ ይደረጋሉ እና ሲመጡ ቢያንስ በቀን 150 እንደሆነ እኚህ ቄስ ሲናገሩ ትሰማችኋላችሁ። የሚገርማችሁ ግን የሚመጡት 500 ብር አበል ተከፍሏቸው ነው የሚመጡት። ከ500ም ላይ ደግሞ ነቢያቶቹ 200 እንደውም ፈርቅ ይዙባቸዋል የሚያስመጧቸው አዘዋዋሪዎቹ ማለት ነው። እኔ አላልኩም። እስኪ እኚህ ቄስ ደግመን እንስማቸው። እንትን አይደለም ጌታን የሚቀበል አይደለም አለኝ። እንዴት ነው አልኩት። እዚህ 60 ሺህ ወጣቶች ኮኦርዲኔት የሚያደርግ የሆነ ግሩፕ አለ እዚህ ከተማ። ያ ለዛ ሰው ይነገራል አለ። 150 ሰው 50 ሰው ላከልኝ ተብሎ በአንድ ሰው 500 ነው ያኔ የተያዘው። 200ውን እሱ ይወስደዋል። 300 ለልጆቹ ይሰጣል ማለት ነው። እዛው ቅርብ ላይ ያሉ አሁን ለምሳሌ ሳሪስ አካባቢ ከሆነ ሳሪስ አካባቢ ያሉ ልጆች አሉ 150 ልጆች አለቃ አላቸው ምን አላቸው 300 ብር ይወስዱና ለ10 ደቂቃ ነው ለ10 ደቂቃ 300 ማለት ነው። ለ10 ደቂቃ ጌታን ስትቀበሉ ሲባል እዛው ቸርቹ አካባቢ እነሱ ይገኛሉ፣ ይገባሉ። ከዛ እዛ ይቀርባሉ፣ በዛው በዝግጅት ክፍል ይወጣሉ ማለት ነው። ብራቸውን ቀድሞ ወስደዋል። ይሄ ምንድነው? ይሄ የዋሁን ጴንጤ ያለ አይደለም። እንደተመለከታችሁ እንግዲህ ፕሮቴስታንቶች ንቁ፣ ያላችሁበትን ቦታ አወቁ፣ መርምሩ። በክርስቶስ ቃል በክርስቶስ ትምህርት ብትኖሩ ይሻላችኋል። ነገር ግን ይህን ቃልን ሰምቶ የሚያደርገው ቢኖር ቤቱን በዓለት ላይ ሰራ ልበ አመን ሰው ይመስላል ያለው ማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ ጀምሮ ስታነቡ ማለት ነው። እና እናንተ ግን እየቆማችሁ ያላችሁት በነቢያቶች ቃል ነው። እናንተ ግን እየቆማችሁ ያላችሁት ሰው ሰራሽ በሆነው ሐሳብ ላይ ነውና እግዚአብሔር አምላክ ይርዳችሁ። ያላችሁበትን ቦታ ግን መርምሩ። በጣም የምንመለከተው እንግዲህ እንዳለ ይሁንና ብሩክ ነው የሰራው አንድ ቪዲዮ አለ። አንድ ገቢ ጉተማ የሚል አቤላ ወነ ከዚህ ተሳስሮት አሳፍነው ሲያስደበደበው የነበረ አንድ ግለሰብ አለ። መንግስት አለ በሚባልበት ሀገር አንድ ግለሰብ ደስ ባለው ሰዓት ከቤቱ ወስዶ አፍነው አስሮ አስቆይቶ የሚለቅ መንግስት አለ በሚባልበት ሀገር ነው። አልጠየቀም። ባይዘው ገቢ ጉተማን መንግስት አልጠየቀውም። ጥያቄ የሚያነሳ ነገር ነው። አይነ ራሱ መንግስት አለ በሚባልበት ሀገር፣ ህግ አለ በሚባልበት ሀገር፣ ፍትህ አለች በሚባልበት ሀገር አንድን ግለሰብ ከቤቱ ወስዳችሁ አስራችሁ ልጁ እኔ አንድ ነገር ከሆንኩኝ የሚጠየቀው ገቢ ጉተማ ነው ብሎ ቪዲዮ ሰርተው ማስረጃ አስቀምጦ እያለ በዚህ ኬዝ ብሎ አስቀምጦ ገቢ ጉተማ ልጁን አፈነው 1 3 4 5 ቀን ከዛ ደስ ሲለው ለቀቀው። መንግስት አልጠየቀውም ገቢ ጉተማን። ኤኒዌይስ ምንድነው ጉዳዩ እንመልከት እስቲ። ብሩክ ኒውስን ስለሚመለከት በዚህ ቪዲዮ ላይ ብሩክ ኒውስን ሜንሽን አድርጎልኝ ይህን ቪዲዮ ተከታትለን እንምጣ። ቀጥታ ወደ ቪዲዮ። የመጽሐፍ ቅዱስ መምህርና ቢዝነስማን የሆነው ነብይ በላይ ሽፈራውን አስመልክቶ እጄ የገባ ጥብቅ መረጃ አለ። ከዛ በፊት ግን ሁላችሁም ይህንን መረጃ ኮፒ ሊንክ እንዲሁም ደግሞ ሼር እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። ከኋላዬ በምስሉ ላይ የምትመለከቱት በወንጌል አማኞች ህብረት አገልጋይ የሆነው ነብይ በላይ ሽፈራው በአዲስ አበባ ከተማ በቦሌ ክፍለ ከተማ አንድ አስደናቂ ስራ መስራቱን በዛሬው ዕለት ሰምተናል። ይህ ከኋላዬ የምትመለከቱት ከ100 ሚሊዮን ብር በላይ ወጪ የተደረገበት የ30 አባወራዎች ቤትም G+4 ሲሆን በቦሌ ክፍለ ከተማ በነብይ በላይ ሽፈራው ተሰርቶ ለአቅመ ደካሞች እንደዚሁም ደግሞ ለአካል ጉዳተኞች መሰጠቱ ተነግሯል። የናፍራን ሪል ስቴት ባለቤትና ወጣቱ ባለሀብት ነብይ በላይ ሽፈራው ከጉድለት እንጂ ከትርፍ ላይ የተሰራ አይደለም ባለው በዚህ ሰው ተኮር ፕሮጀክቶች ላይ ሌሎችም ባለሀብቶች በሰፊው እንዲሰማሩም ጥሪውን አቅርቧል። ጃልባ የሆኑ ወይም ደግሞ ጧሪ ቀባሪ የሌላቸውን ግንዛቤ ውስጥ በማስገባት አንዱ እግዚአብሔር የሚወደው ትልቅ ስራ በመሆኑ በጎ ነገር ለማድረግ በነፃ ማለት ነው በናፍራን ሪል ስቴት ወጪ አጭር ጊዜ ውስጥ ሰርተው ባታችሁን ነው። ወደ ቀጣዩ ቪዲዮ እንሄዳለን። ከዚህ ጋር የሚገናኝ ሌላ ቪዲዮ አለ።
ወደዛ ቪዲዮ እንሄዳለን። ከኋላ የምትመለከቷቸውን ፕሮፌት ገቢ ጉተማን ስንቶቻችሁ ታውቋቸዋላችሁ? እንዲሁም ደግሞ እኚህን እናትም ተመልከቷቸው። በዛሬው ዕለት የጥምቀት በዓልን ምክንያት በማድረግ አንድ አዲስ የተባለ መረጃ እጄ ገብቷል። ለመረጃው ከሆነ ታዲያ በለሚ ኩራ ክፍለ ከተማ ወረዳ 14 የአቅመ ደካማ ቤቶች እንደምትመለከቱት ተሰርተው በትናንትናው ዕለት ርክክብ እንደተደረገላቸው የተሰማ ሲሆን በዚህም ታዲያ ፕሮፌት ገቢ ጉተማም እንደምትመለከቱት ለነዚህ እናቶችና ለአቅመ ደካማ ቤቱን ሰርተው አስረክበዋል። ዜና ስለሰራሃላቸው ግለሰቦች ከመናገሬ በፊት አንተም ደግሞ ገንዘብ ተቀብለ ይህን ዜና ለክፍያ ብቻ ማድረግን ከመግለጤ በፊት አንድ ነገር ልንገርህ ብሩክ ወዳጅ። በኮሎምቢያ ሀገር ይኖር የነበረ አሁን በህይወት የሌለ ድራግ ሎርድ ተብሎ የሚጠራ በስሙም ፓብሎ ኤስኮባር በመባል የሚታወቅ አደገኛ የአደንዛዥ እጽ አዘዋዋሪ ነበረ። በስተመጨረሻ ህይወቱ ሲያልፍ አንድ ቤት ውስጥ ብቻ ወደ 325 ሚሊዮን ዶላር ተገኝቷል። ይህ ሰው ነው እንግዲህ ወደ 4.5 ሚሊዮን ብር ቁጥሩን ልሳሳት እችላለሁ። ፖሊሶች ፈልገውት ከቤት ወጥቶ በነበረ ሰዓት ልጁ በረደኝ ስትል እያቃጠለ ያሞቅ አይነት በጣም የናጠጠ ሀብታም የነበረ ሰው ነው። ይህ ግለሰብ በዘመኑ ለ1000 አባወራዎች ጎዳና ላለወደቁ አባወሮች ቤት ሰጥቶ ያውቃል። ቤቱን ሰርቶ ሲሰጣቸው ግን መልካም ስለሆነ ወይም ጥሩ ስለሆነ አይደለም። ፓብሎ ኤስኮባር ለ1000 አባወሮች ቤት ሰርቶ መኖሪያ መንደር ገንብቶ ይሰጣቸው። በአደንዛዥ እጽ የሰበሰበውን ገንዘብ መኒ ላውንደሪ የሚያደርግበት አደንዛዥ እጹንም የሚደብቅበት ለእርሱ ታማኝ የሚሆኑ ወታደሮች ሊያደርጋቸው በድህነታቸው ተጠቅሞ የሱ መገልገያ ባሪያ ልጆቻቸው የሚወልዷቸውን የሱ ወታደሮች ሊያደርግ ሚስቶቻቸውን የአደንዛዥ እጽ ማከፋፈያው አካል ሊያደርጋቸው ነው ይህን ያደረገው። ይህንን ሰርች አድርገ ልትደርስበት ትችላለህ። ይህ ግለሰብ በኮሎምቢያ ውስጥ ምርጫ ሁሉ ተወዳድሮ ፓርላማ ገብቶ እንደ ጥሩ ሰው ራሱን ፕሮሞት ሲያደርግ የነበረ ሰው እንደሆነ በታሪኩ ይጠቀሳል። እንደውም ፍላይት 202 የሚባል አንድ ከኮሎምቢያ ተነስቶ የሚበር አውሮፕላን ላይ አንድ በምርጫ የሚፎካከረውን ሰው ለመግደል ብቻ ብሎ ወደ 201 ቁጥር ከተሳሳትኩ ታርሙኛላችሁ፣ ወደ 201 የሚያክሉ ንጹህ ዜጎችን በአውሮፕላን አደጋ እንዲሞት ያደረገ ነው። ይህ እንግዲህ ተመዝግቦ ያለ ነው። በየጥጋጥጉ የገደላቸው በየቦታው የረሸናቸው ሰዎች እልፍ ናቸው። ይህ ግለሰብ ከዚህም በተጨማሪ ለብዙ አሜሪካውያንና አውሮፓውያን ወጣቶች ማበድ፣ መሞት፣ አደንዛዥ እጽ ሱሰኝነት ውስጥ ተጠፍረው እንዲያነቡ እንዲያለቅሱ ያደረገ በጣም አደገኛ አደንዛዥ እጽ አዘዋዋሪ የነበረ ሰው ነው። ግን መልክ ለመስራት ገጽታ ለመገንባት ለ1000 የሚያክሉ ሰዎች ቤት መኖሪያ ሰርቷል። ያው ቅድም እንደነገርኩ መኖሪያ ቤት ሰርቶ ሰጥቷል ማለት ሰውየው ጻድቅ ነው፣ ሰውየው ጥሩ ነው ማለት አይደለም። ግን ለሽፋን ቤት ሰርቶ ሰጥቷል። ታዲያ ምን ያገናኘዋል ከኔ ዜና ጋር ልትል ትችላለህ። እነዚህ አንተ በዜና ያቀረብካቸው እነዚህ ሁለት ሰዎች ማናቸው የሚለውን ነገር አጣርታል ወይስ ገንዘብ ስለከፈሉ ብቻ ነው አንተ ዜና የምትሰራው? ገቢ ጉተማ ፍርድ ቤት ስላልወሰነበት በፍርድ ቤት ተጠርጣሪ በሚል ስም ስለሚጠራ ያው ተጠርጣሪ ልበለው። እኔን በተመለከተ ግን በግል ከኔ ጋር ስለሚገናኝ የሱ ነገር በታጠቁ ሰዎች እንዳሳገተኝ እንዳሳፈነኝ እኔ ምስክር መሆን የምችል አቤል አቡና ነኝ። ሙሉ ሰው ነኝ። እኔ ምስክር ነኝ። እኔን እንደዚህ ካደረገ ደግሞ ሌላው ደግሞ ከኋላ ያለውን ነገር እርግጠኛ ሆኜ ማውራት ባልችልም ከኋላ ስላለው ነገር ብዙ ነገር ይኖራል ከዚህ ሰውዬ ጀርባ። በእኩይ ምግባር የሚያውቁትን ማንነቱን ለመደበቅ ኢትዮጵያ ውስጥ ይታወቃል። በጣም ብዙ ድሃ አለ። አገራችንም እንደ ሀገር ድሃ ከሚባሉት ሀገሮች ተርታ ከመሰለፏ የተነሳ ምስኪኖችን ለመለወጥ ሳይሆን በምስኪኖች የተበላሸ ስማቸውን ለመለወጥ በሌላ አጀንዳ የሰበሰቡትን ገንዘብ ወይም ደግሞ ባላቸው ኮኔክሽን እንደዚህ አይነት ገንዘብ በማምጣት ለአባወራዎች፣ ለአዛውንቶች፣ ለምስኪኖች ቤት ሰሩ የሚባል ገጽታ እየፈጠሩ ነው ያሉት። ሁለተኛ ያቀረብከው ሰው ነብይ በላይ፣ ያው ነብይ የሚለውን ነገር አልቀበልም። ሐሰተኛው ነብይ በላይ ሽፈር የተባለውን ግለሰብ እሱም በተመሳሳይ መልኩ መኖሪያ ቤቶች ለአባወራዎች፣ ለአዛውንቶች፣ ለምስኪኖች ሰርቶ እንደሰጠ በዜናክ ስታስተላልፍ ተመልክቻለሁ። በዚህ ሰዓት ላይ አቶ በላይ ሽፈራው በፍርድ ቤት ከ27 ከ28 በላይ አክቲቭ የሆኑ
በሱ ምክንያት ብዙ ገንዘባቸውን ያጡ ቤት መኖሪያ ገንብቼ ሰጣቸዋለሁ ብሎ አንተ በዜናው በጠቀስከው አፍራም በሚባለው ሪል ስቴት ቤት መኖሪያ ገንብቼ ሰጣቸዋለሁ ሲል በሚሊዮኖች የሚቆጠሩ ገንዘቦች የወሰደባቸው ሰዎች ፍርድ ቤት ከሰውት የሚገኝ ሰው ነው በላይ ሽፈራው ማለት ነው። ስለዚህ በየትኛው መንገድ ከሆኑ ምስኪኖች የተቀበሉትን ገንዘብ ከሆኑ እናቶች በሰባኪነታቸው በሃይማኖት አስተማሪነታቸው በትንቢት ሲናገሩ በእግዚአብሔር ስም ባገኙት ተቀባይነት የሰበሰቡትን በአመጽ ያከማቹትን ገንዘብ እዚህ ጋር መጥተው ቤት ሰሩ ምናምን ስላልክ ያንን የሚያጠፋፋላቸው እንዲሆን ነው እነሱ እንደዚህ አይነት ዜና እንድሰራላቸው የሚያደርጉት። አንተ ደግሞ ለግለሰቦች ዜና የምትሰራው በክፍያ እንደሆነ አገር ምድሩ ያውቀዋል። ገንዘብ ተቀብለ ዜና እንደምትሰራ ማለት ነው። እና በዚህ በሁለትና በሶስት ዓመት ውስጥ በታማኝ የዜና ምንጭነት በሶሻል ሚዲያ ላይ የገነባከው ስም አደጋ ውስጥ አይወድቅም ወይ? ጋዜጠኝነት ወይም የጋዜጠኝነት ስነ ምግባር እንዲህ ያለውን ነገር ከኋላ ያጣራም ወይ? አንተ የፈጠርከውን ተቀባይነት በመጠቀም እነዚህ ሰዎች ሌላ እንደዚህ ተመሳሳይ ነገር በሌላው ላይ እንደማያደርጉት ምን ያህል እርግጠኛ ሆነ ነው እንደዚህ ያደረግከው? ስለ እነዚህ ሰዎች ሪሰርች ሰርታል ወይ? ገንዘቡ እንዴት እንዳመጡት ማንነታቸውን በተመለከተ ማጣሪያ አድርገ ነው ወይ ለሚያምኑክ ያንተ ተደራሲዎች ወይም ዜናክን ለሚጠባበቁ ሰዎች ዜና እያቀረብክ ያለከው? ወይስ ገንዘብ ከተከፈለ የተገኘውን ነገር ሁሉ ለገጽታ ግንባታ ታውላለህ እያልከን ነው? በአስተማሪነታቸው በአገልጋይነታቸው የሚታወቁ ሰዎች ዘገባ እየዘገብክልን ነው። እና እነዚህ ሁለቱንም የሰራሃቸው ግለሰቦች ሌሎቹ ዜናዎችክ ላይ በግል ጥያቄ እንዲፈጥርብኝ ያደርጓል። ዜና እያመጣ የምዘግብልን ስለ ግለሰቦቹ ምንም አይነት ሪሰርች ሰርተ እንዳልሆነ ጥያቄ ምልክት ውስጥ እንድትወድቅብኝ አድርጓል ይሄ ነገር ማለት እና ለብሩክ ኒውስ አድርሱልኝ። ስለተከፈላችሁ ብቻ ሰዎችን በጓዳ የሚያስለቅሱ ሰዎች ገጽታ ለመገንባት ብላችሁ ሌሎች ሰዎችን መስዋዕት ባታደርጉ መልካም ነው ለማለት ነው። ወንድማችን አቤል አቦና እግዚአብሔር ይስጥልን። ቅድም እንዳልኳቸው ወንድማችን አቤል አቦና እንግዲህ በገቢ ጉታና ታፍኖ የተለቀቀ ገቢ ጉታና ግን በመንግስት ያልጠየቀ ግለሰብ ነው። ተጠርጣሪ ብሎ የሚቆይ ግለሰብ ነው። እስካሁን ድረስ ሰውን አሳፍኖ አስደብድበው ከልጆቹ ለይቶ ከሚስቱ ለይቶ አንድ ቤት ውስጥ አስቀምጦ ህግ ባለበት ሀገር በዚህ መንገድ ይሄ ወንጀል የፈጸመ ሰው የማይጠይቅበት ሀገሮች ነው የምንገኘው። ኤኒዌይስ ወደ ዋና ፖይንት እንመለስና እነዚህን ፓስተሮች ነው እንግዲህ ወንድማችን ብሩክ ኒውስ አውቆም ብሎ የሚሆን ሳያቅም አውቆም ፕሮሞት ያደርገው አውቆ የሚያደርግ አይመስልኝምና አሁን ማለት የፈለገው ነገር ካሁን በኋላ እንደዚህ ነገሮች የምትሰሩ ሰዎች ካላችሁ የሰዎችን ባክግራውንድ እያያችሁ ኦኬ። በተለይ እንደ አፍሪካ ሀገራችን አንድ ሰው የነፃ ምግብ የለም ይባላል። የነፃ ግብዣ የለም። የሆነ ሰው ምግብ ከጋበዛችሁ የሆነ ከናን ይፈል በነፃ የሚጋብዛችሁ የለም። ባይዘው የሆነ ከናን ካልተፈለገ በስተቀር ወይ ጊዜያችሁ በትንሹ ጊዜያችሁ ተፈልጓለች እንድትቀመጡ ወይ የሆነ ከናን ተፈልጓል እንጂ የነፃ ግብዣ የነፃ ምግብ የለም። ምንም በነፃ የሚሰጣችሁ ነገር የለምና እነዚህ ሰዎች በነፃ ቤት አይሆንም፣ እንደዚህ አይሆንም፣ አይመጣውምና አንደኛ እኔ ምናምን አለው ፓስተር ነብይ ነን ባዮች ፓስተር ነን ባዮች ቄስ እንኳን ችግር የለውም። እነዚህ መምህራን ነን ባዮች ጳጳሳት ነን ባዮች ሼኮች ኡስታዞች ነን ባዮች እነዚህ በቃ የሀብት ማማ ላይ ያሉ ከሆነ የሆነ ችግር አለ። በቃ የሆነ ችግር አለ። ከስር ህዝቡ እየተራበ እየጠማ ስጥ የሚሉ ሰዎች እነሱ የሀብት ማማ ላይ ላንድ ክሮዝ ቪኤት ምናምን እየነዱ የሚንቀሳቀሱ ከሆነ አፋዛ ውስጥ የሚኖሩ ከሆነ የሆነ ችግር አለ እነዚህ ሰዎች እና አማኞች በዚህ ልክ ምእመኑ በዚህ ልክ እያለ እነሱ በዚህ ልክ ላይ ወጥቶ ተሰቀሉ። በቃ የሆነ ችግር እንዳለ መርዳት ይኖርብናልና በተለይ በፕሮቴስታንት ቤተመንግስት እንግዲህ የሚስተዋል ነገር ነውና እናንተ ሀሳባችሁን አስቀምጡበት። እኔስ ቪዲዮአችን የሰግማታ ላይ እንግዲህ በትዝታ ጉዳይ ተመልሼ መጣ ነው የሚሆነው። ላይክ እና ሼር ማድረጋችሁ እንዳትረሱ። ቸር ቆዩልኝ።